በዚህ ዘመን ተአምር የለም፣ ትንቢት የለም፣ ድንቅ የለም ከሚሉ ሰዎች ማስተዋል አለባችሁ። ክርስትናችን የተመሰረተው ድንቅና ተአምራትና ትንቢት ላይ አይደለም። የክርስትና ፋውንዴሽን የእግዚአብሔር ቃል ነው። አያችሁ፣ ለዛ ነው መጽሐፍ ቅዱስ ሲናገር የግሪክ ሰው ጥበብን ይሻል፣ አይሁድ ደግሞ ተአምራትን ይፈልጋል። እኛ ግን የተሰቀለውን ክርስቶስን እንሰብካለን አለ። መስቀል ነው ስብከታችን እንጂ ድንቅና ተአምራት አይደለም። ሰውን ፕሊዝ እያደረገንና ሰውን አሜዝ እያደረገን አይደለም እናስከተለው። ነብይ ሐዋርያ የሚባል በዚህ ዘመን በዚህ ምድር የለም። እንደው እግዚአብሔር ምሕረት ያርግልን እንጂ አገልጋዩ አሁን ከላይ ተቀምጠው የለም ነብይና ሐዋርያ የሚሉ ሰዎች እኮ ነብይ መልእክት ነግሯቸው ነው የተሾሙት። በጸሎት መካከል ጌታ ታገለግላለህ ይልሃል እየተባሉ ያ መንፈስ እኮ ነው የትንቢት መንፈስ። የለም ሲል በምን መጣ ብለህ ብትጠይቀው ያስታውሳል የት ጋር ምን እንደተተነበየ። ችግሩ አለ የለም ይመስላችኋል አይደል? እሱ አይደለም። አንድ ነገር አስተውሉ። ሰይጣን እየቀመረ ያለው ከሚመጣው ክብር ሊያጎላችሁ መንቃት አለባችሁ። የሚመጣው እሳት እንዳያልፋችሁ ዘመኑን ማወቅ አለባችሁ። እንደ ቤተ ክርስቲያን ሰይጣን የሆነ ቅስቀሳ ጀምሯል። ቃለ ሕይወት ቤተ ክርስቲያን ነብይ ሐዋርያ የሚባል በዚህ ዘመን በዚህ ምድር የለም። እስቲ የሰማ ሰው ነብይነት አለ የለም ውስጥ እነሱ ይግቡ፣ እኛንስ እናገለግልበታለን። ጌታ ኢየሱስ እንደዚህ ብሎ ተናገረ። ስለ ራሴ በመሰክር አለ ራሴ ውሸተኛ አደርጋለሁ፣ የሚመሰክር ሌላ መንፈስ ቅዱስ ስላለ። እነዚህ ስጦታዎች በሰው ቫልዩ ተደርገው የሚሰጡ አይደለም። በሰው እንትን አገልግሎት ጥሩ ነው፣ አካሄድ ጸባይ ጥሩ ነው፣ ስለዚህ ይሄንን እንሾማለን በሚል አይደለም የመጣው። እንኳን በዚህ ዘመን ሐዋርያው ጳውሎስ በነበረበት ሲዝን ላይ ሐዋርያው ጳውሎስን ደቀ መዛሙርት ራሱ ሐዋርያነቱን አይቀበሉ አይደለም ተው አሁንና እና እንደዚህ ይላል፣ በጌታ ፈቃድ ሐዋርያ የሆንኩ እኔ ጳውሎስ፣ በሰው ፈቃድ ያልሆነ። እንደው እሱን ቃል አንብብላችሁ በጌታ በጣም ነው የሚገርመኝ። ገላትያ ምዕራፍ 1 ቁጥር 1 እንደዚህ ይላል፣ በኢየሱስ ክርስቶስ ከሙታን ባስነሳው በእግዚአብሔር አብ ሐዋርያ የሆነ እንጂ ከሰዎች ወይም በሰው ያልሆነ ጳውሎስ ይላል። በኢየሱስ ክርስቶስ ሐዋርያ የሆነ ከሰዎች ወይም በሰው ያልሆንኩ። ያ ማለት አይደለም እያሉ ይዘሩበት ነበር ማለት ነው። በሉ እኔ በሰው ፈቃድ ያልሆንኩ እያለ መልእክቱ ላይ ይጽፋል። ጥያቄው ይሄ ነው። ስሙኝ፣ እኔ ይሄንን መልእክት አዲሱ ዓመት ላይ ስናገር ብዙዎች ጌታን ይክዳሉ ስል በዚህ በኩል አጋንንት እንደሚመጣ አላወኩም። ይሄ የሉም ማለት በአራት ነጥብ ጌታን መካድ። ለምንድን ነው እንደዚህ በኮንፊደንስ የምትናገረው ካላችሁኝ፣ ዮሐንስ ራእይ ላይ ሲናገር የኢየሱስ መንፈስ ያለው የትንቢት መንፈስ ነው ይላል። የለም ካልክ አንተ በጌታ የለህም ማለት ነው። አለቀ። በአራት ነጥብ። እነዚህን ነው አገልጋይ ብላችሁ የምትቀበሉትና የምትሰሟቸው በቲቪዎቻችሁ በስልኮቻችሁ ጨርቅ የሚነጠፍላችሁ ቅር ሳይላችሁ ማን ኦፍ ጎድ ውመን ኦፍ ጎድ የምትሏችሁ በዚህ በትዕቢት ፈጽሞ ከመንግስቱ ውጪ የሆነ ከቃሉ ውጪ የሆነ እነዚህን ቅር ሳይለን ዘይታቸውን እንገዛለን። ወበቤት አንዳንዶቻችን ቤት የሰባቱም ወይ አስርም ከሆኑ የአስሩም ዘይት አለ ፎቶ ተለጥፎበት። ቅር ሳይለን እንቀበዋለን። ምን በራሳችን ላይ የጨመርን እንዳለን ባወቃችሁ አልገባችሁ። እጅ የሚጭኑባችሁ አልገባችሁ። እኛ ብዙ ጊዜ አንናገር፣ ግን ቃሉ ሲያስገድደን ደግሞ እንናገር። ስትንበረከኩ በእነሱ ስልጣን ስር ነው የምትንበረከኩት። በነገራችን በገዛቸው መንፈስና አጋንንት ስር እንደምትንበረከኩ አትጠራጠሩ። የምንለቀለቀው ዘይት ስንገዛ አንድ ነገር ቤታችን ገዝተን አስቀምጠን እኛ የምናውቀው የመጽሐፉ እግዚአብሔር እንዲሽቶት። ይባካችሁ አንድ ነገር ይወቁ። የፈለገ ቅባት ይኑራችሁ ከቤተ ክርስቲያን በላይ አይደላችሁ። የፈለገ ነገር በእናንተ ይገለጥ፣ የፈለገ ነገር እግዚአብሔር በእናንተ ያምጣ፣ እናንተ የቤተ ክርስቲያን መሪዎች አይደላችሁ። ማለትም እንደፈለክ ቤተ ክርስቲያንን የሆነ ጸጋ ስለተጠቀምክ ማንም የማይጠይቅ፣ ማንም የማያዝ፣ ማንም መንገድ የማያሳይ ሰው መሆን አትችልም። እንደዛማ ከሆንክ ሌላ ችግር ውስጥ ገባን ማለት ነው። ይጠይቀናል ጌታ። ቤተ ክርስቲያን ትጠይቀናለች። አሁን ማንንም ቤተ ክርስቲያን ሰው ከየት እየሆነ እንደሆነ አይታወቅም። ዋናው ጸጋ ነው ይባላል።
ዋናው ጸጋ ግን ከየት ነው መጣ? ጳውሎስ አላያቸው ሰዎችን ሪኮማንድ ሲያደርጋቸው እንደኔ ተቀበሉ ትላለ ገለገለ ከገለገለ ራሳችሁን ጠብቁ ብሎ ሲናገርና ሰዎችን ሪኮማንድ ሲያደርግ የመሪዎች ሪኮማንዴሽን is very vital። ጢሞቴዎስን አላያችሁ? ጳውሎስ መጀመሪያ ጢሞቴዎስ ወደ ነበረበት ከተማ ሲመጣ ባይዘው ጢሞቴዎስ ሲሰብክ አላየን። ጢሞቴዎስ ሲያገለግል ጳውሎስ አልተመለከተም። በአካባቢው መልካም ምስክርነት ሰማ። አብያተ ክርስቲያናት መሰከሩለት፣ መሪዎች መሰከሩለት። ከዚህ የተነሳ ጳውሎስ ምን አለ? ከሱ ጋር እንዲሄድ ፈቀደ። ከኔ ጋር ቢሆን ጥሩ ነው አለ። ስለዚህ የሌሎች ምስክርነት በሕይወታችን በጣም አስፈላጊ ነው። ጌታ ኢየሱስ ክርስቶስ የዓመቱ አለቃ በጣም ደስ ያለው እንደዚህ ያለው እኔ ደግሞ ለሌሎች ተገዢ ነኝ አለው። ደስ ይላል ቃል። እኔ ደግሞ ለሌሎች ተገዢ ነኝ አለው። እንደዚህ አይነት እምነት በእስራኤል እንኳን አላየሁም አለ። ሌሎች ከኔ በላይ ያሉ ያዙኛል፣ ከበታች ያሉ ታዘዙልኛል። ስለዚህ አንተ አለ ወደ ቤተ ከምትገባ አለ በጣም የሚገርም ነገር ተናገረ። እኔ ተገዢ ነኝ ነኝ። ይባካችሁ ይሄ መንፈስ በዚህ ምድር ላይ በኃይል ይምጣ። በአንድ በተጠራ ሰው ሕይወት ላይ የሶስተኛው ድርሻ የቤተ ክርስቲያን ነው። ከጳውሎስ ሕይወት እያየን ያለ ነው። የመጀመሪያ የቤተ ክርስቲያን ድርሻ ምንድነው? መጸለይ ነው። መጸለይ የመከሩ ጌታ ሰራተኞችን እንድልክ ለምኑ ተብሎ እንደተጻፈ መጸለይ ቤተ ክርስቲያን ትጸልያለች። ሁለተኛው መንፈስ ቅዱስን ማድመጥ። መንፈስ ቅዱስን ማድመጥ ምን ማለት ነው? መንፈስ ቅዱስም አለ ይላል ሐዋርያ ሥራ 13:2 ላይ እነ ጳውሎስም ይዛሉ መንፈስ ቅዱስ ሲናገር ሰሙ። መንፈስ ቅዱስም አለ። መጸለይ መናገር ከእግዚአብሔር ጋር መነጋገር ነው። ሌላው ደግሞ እዚህ ጋር የምንመለከተው መስማት ማድመጥ፣ የእግዚአብሔርን የልቡን ትርታ መቀበል። ማንን ነው እግዚአብሔር በማከላችን በዚህ ነገር ሾመው ያስነሳው? መስማት። ሶስተኛው መለየት ነው። ለጠራዋቸው ስራ ለዩልኝ ይላል ሐዋርያ ሥራ ምዕራፍ 13 ላይ 2 ገላትያ 1:15 እስከ 16። መለየት ማለት መጥራት ማለት አይደለም። ለጠራዋቸው እያለ ነው የተናገ እኔ ጠርቻለሁ አለ። ለዩልኝ ለዩልኝ ከሌላው ለይታችሁ ለዚህ አገልግሎት ኦርደን አድርጉልኝ። አሁን ኦርዲኔሽን እኛ የምንለው ይሄን ነው። ኦርዲኔሽን ሹሙልኝ ሊሆን ይችላል። መሾም ቤተክርስቲያን የምትለው ይሄን ነው። ማን ነው ይሄን ያለው? ጌታ ስል የጌታን መንገድ እግዚአብሔር የሚናገር አምላክ ነው ዛሬ። ሌላው መቀበል ነው ቤተክርስቲያን። ኤፌሶን 4:11 ላይ አምስቱ የአገልግሎት ቢሮዎችን ከዘረዘረ በኋላ እንዲሆኑ ሰጠ ይላል። ሰጠ እንዲሆኑ ሰጠ። ሰጪው ጌታ ነው። ስለዚህ ቤተክርስቲያን ጌታ ሲሰጥ የሷ ድርሻ ምንድነው? መቀበል ነው። አምስተኛ ማሰማራት። እጃቸውንም ከጫኑባቸው በኋላ አሰናበቷቸው ይላል ሐዋርያ ሥራ 13:3 ላይ። የቤተ ክርስቲያን ጸሎትና በረከት መቀበል ለአንድ ለተጠራ አገልጋይ ለአገልግሎቱ ስኬት ወሳኝነት አለው። የመሪዎችን ቡራኬ መቀበል፣ የመሪዎችን ጸሎት መቀበል። ጸለዩ ይላል። እጅን መጫን ማለት that is identification። እጅን መጫን ማለት ስልጣንን ያመለክታል። እጅን መጫን ማለት አብሮነትን ያመለክታል። እጅን መጫን ማለት በውስጥ ያለውን ጸጋ ማነሳሳት ያመለክታል። እጅን መጫን ማለት ካንተ ጋር ነን፣ ካንተ ጋር እንሄዳለን። እጅን መጫን ማለት በውስጥ ያለውን ተቀብለናል ማለት ነው። ኢየሱስ የበላይ ጌታ ነው። ስድስተኛውና የመጨረሻው ቤተ ክርስቲያን ድርሻዋ ስለፈጸሙ ስራ ለእግዚአብሔር ጸጋ አደራ ወደ ተሰጡባት መከታተል ነው። ይህን ሰው እዚህም ያገልግል፣ ሎካል ቸርች ውስጥ አልፎም ሄደው ያገልግል። እነዚህ አገልጋዮች ስጦታዎች ናቸው። ስለዚህ ገንዘቧ ናቸው። መጠበቅ አለባት፣ መንከባከብ አለባት። መርዳት ባለበት ነገር መርዳት አለባት። መጠየቅ ባለባት ነገር መጠየቅ አለባት። ከነሱ ጋር መቆም ባለባት ነገር መቆም አለባት። መከታተል ባለባት ነገር መከታተል። ለምን? የተሰጡት ለራሳቸው ሳይሆን ለቤተ ክርስቲያን ነውና። ስለዚህ እነዚህ ቁልፍ ነገሮች ናቸው። እነዚህ ሶስቱ የእግዚአብሔር ድርሻ፣ የቤተ ክርስቲያን ድርሻ፣ የተጠሪው ድርሻ። እነዚህ ሶስቱ አንድ ላይ ተዋሂደው በእነዚህ አምስት ኦፊስ ውስጥ ለሚያገለግለው ሰው ኦሬዲ እርግጠኛ መሆን የሚችልበት ፋውንዴሽን
ይተክሉለታል ማለት ነው። አምስቱም ቢሮዎች ምንነት፣ አገልግሎታቸው፣ ኃላፊነታቸው፣ ገደብና በቤተ ክርስቲያን ያላቸው ስፍራ። ሐዋርያነት የሚለው ከአምስቱ የአገልግሎት ቢሮዎች ኢየሱስ ክርስቶስ ለቤተ ክርስቲያን ከሚሰጣቸው መካከል አንዱ እንደሆነ 81 ጊዜ እንደተጠቀሰ እንዳበቃ የሚነገር ሐሳብ ቸርች ውስጥ እንደቆየ የስጦታዎቹ ዓላማ ደግሞ ተልእኮ እስካልተጠናቀቀ ድረስ የሉም አያስፈልጉም ማለት ደግሞ አንችልም የሚለውን ተናግሬያለሁ። በአዲስ ኪዳን ሐዋርያት የተባሉት 12ቱ የበጉ ሐዋርያቶች ብቻ ሳይሆኑ በአጠቃላይ 24 ሰዎች አሉ። 24 ሰዎች ሐዋርያ በሚለው ስም ተጠቅሰዋል። ሐዋርያ የሚለው ቃል የግሪኩ አፖስቶሎስ የሚል ሲሆን ቀዳሚው ቃል 78 ጊዜ አፖስትል ተብሎ ተተርጉመዋል በመጽሐፍ ቅዱሳችን ውስጥ በእንግሊዝኛው ማለት ነው አፖስትል የሚለው። ሁለቱ ደግሞ መልእክተኛና አምባሳደር ተብሎ ተተርጉመዋል። ሐዋርያ ማለት ምን ማለት ነው ለሚለው ሐዋርያ ማለት በላኪው ሙሉ ስልጣንና ኃይል የተሰጠውን ተልእኮ ለመፈጸም የተላከ መልእክተኛ ማለት ነው። ሌላው የቃሉ ፍቺ ጋር ስንመጣ ስለ ዕብራይስጥና ስለ ግሪኮች ያላቸው በቃሉ ላይ ያላቸውን አመለካከት አንዳንድ ነገሮችን ለማንሳት ፈልጋለሁ። ግሪካውያን አፖስቶሎስ የሚለውን ቃል የሚጠቀሙት ለብዙ ነገር ነው። ለብዙ ነገር ሐዋርያ የሚለውን የሚገርማችሁ ነገር የጦር መርከብ መሪ፣ ጦር መርከብ ሺፕ፣ ቀድማ የምትሄድ መርከብ ሐዋርያ ብለው ይጠራሉ። ያንን መርከብ እዛ ውስጥ ሆኖ የሚያዝ እንደ ሐዋርያ ብለው ይጠራሉ። በሐዋርያነት ተልእኮ ላይ አንድን ሚሽን ወይንም አንድን ተልእኮ ከግቡ ለማድረስ የተላኩ አካል ስለሆኑ ሐዋርያ የሚል ስያሜ እንደሚሰጡት ታሪካቸው ይናገራል። ሌላው አፖስቶሎስ የሚለው ቃል የሚገርመው አንድ ጊዜ በብሉይ ኪዳን ተጽፏል። አንድ ጊዜ ያውም አንደኛ ነገሥት 14:6 ላይ ኦሪጂናል ላንጉዌጁ ላይ ነው የምታገኙት። አማርኛው እንደዛ ላይ ይችላል። ለአንድ ለተወሰነ ዓላማ የተላከ። ሌላው የዕብራይስጡ ሐዋርያ የሚለው ሳላች የሚለው በእግዚአብሔር ሐሳብና ቃል ታዞ የተላከ። በእግዚአብሔር ሐሳብና ቃል ታዞ ለተልእኮ የተላከ ሰው። እግዚአብሔርም ማንን እልካለሁ ስል እናያለን ኢሳይያስ 6:8 ላይ። ስለዚህ ሐዋርያ ማለት ተወካይ፣ መልእክተኛ፣ አምባሳደር፣ ስርዓትን ለማስያዝ የተላከ በሙሉ ስልጣንና ኃይል የተላከ ሰው ማለት ነው። በአንድ ባለስልጣን ወደ ቤተ ክርስቲያን ስመጣ ሐዋርያት የሚባለው ምን አይነት ሰዎች ናቸው? ከአጥቢያዊና አካባቢያዊ ያለፈ መልእክትና ራእይ ያላቸው ሰዎች። ሰምታችኋል? ከአጥቢያዊና አካባቢያዊ መልእክትና ራእይ ያላቸው መሰረት ጣዮች ናቸው። ሐዋርያት ማለት መሰረት ጣዮች፣ ፋውንደርስ። ኤፌሶን 2:20፣ አንደኛ ቆሮንቶስ 3:10-11 ብዙ ቦታ ማየት ይቻላል። በአዲስ ኪዳን 4 አይነት ሐዋርያቶች አሉ። ሰምታችኋል? 4 አይነት ሐዋርያቶች አሉ። የመጀመሪያው የሐዋርያት አይነት ኢየሱስ ክርስቶስ ራሱ መጽሐፉ ሲናገር እንዲህ ይላል፣ የሃይማኖታችን ሐዋርያትና ሊቀ ካህናት ይላል። የመጀመሪያው ኢየሱስ ራሱ በዚህ ስጦታ በዚህ ኦፊስ ውስጥ የሚቀባ የሚሰጥ የሚሾም ብቻ ሳይሆን ራሱ ሐዋርያ ነው። ኢየሱስ ክርስቶስ ማለት ነው። ኢየሱስ ክርስቶስ በዚህ ውስጥ አገልግለዋል። የቤተ ክርስቲያን ራስ የሆነ የተለየና ከሁሉ በላይ ሆኖ የተላከ ሐዋርያ ነው። እሱ ለተልእኮ የተላከ፣ ለዓላማ የተላከ፣ ከየት? ከሰማይ በመለኮት የተላከ መለኮታዊ አካል። የኢየሱስ ክርስቶስ ሐዋርያነት በባህሪው፣ በተልእኮ፣ በጸጋው፣ በመገለጡ ባደረጋቸው
ብዙ ምልክቶች ሐዋርያነቱ ተረጋግጠዋል። ስለዚህ አንዱ ሐዋርያው ኢየሱስ ራሱ ነው። ሁለተኛው የሐዋርያት አይነት 12ቱ የበጉ ሐዋርያት የተባሉ ናቸው። ራእይ 21:14 ማቴዎስ 10:2-4 ላይ ባለው ሲጠሩና አለን 12ቱን። እነዚህ የበጉ ሐዋርያት የተባሉት ልዩ የሚያደርጋቸው የኢየሱስ ክርስቶስ በሥጋው ወራት የአገልግሎቱ የዓይን ምስክሮች፣ የሞቱ የትንሣኤው የዓይን ምስክሮች፣ በኢየሱስ ክርስቶስ ዳይሬክት የተጠሩ፣ ሌላው ወደ ሰማይ ሲያርግ በዓይን ያዩ በጣም የተለዩ ናቸው። እነሱ የበጉ ሐዋርያቶች የተባሉት ያ ብቻ አይደለም። የትንሣኤ ዓይን ምስክሮች ብቻ ሳይሆን እኛ ዛሬ ቤተ ክርስቲያን የምትመራበት አቅጣጫን የምትይዝ ቃል መጽሐፍ ቅዱስን ኦልሬዲ ከጻፉልን መካከል መገኘታቸው ዩኒክ ያደርጋቸዋል። እነማንን? የበጉ ሐዋርያቶችን። ሌላው ይቅርና በሰማይ እንኳን የተለየ ቦታ እንዳላቸው መጽሐፍ ቅዱስ ደጋግሞ ይናገራል። ስለዚህ ሁለተኛ የሐዋርያት አይነቶች ናቸው እነዚህ 12 የሚባለው ከበጉ ሐዋርያቶች ጋር 12 የመንግስት ቁጥር እንደሆነ መሰረት የሆኑ የሐዋርያቶችም 12 እንደሆኑ 12 የያዕቆብ ልጆች 12 የእስራኤል ነገዶች በሰለሞን ዙፋን ላይ ያሉ 12 የአንበሳ ምስሎች ብዙ ነገር መመሰል ይቻላል። ስለዚህ 12 በራሱ ትልቅ ትርጉም ያለው ነው። የመንግስቱ ቁጥር ነው ይሄ ቁጥር። ሶስተኛው የሐዋርያት አይነት ጳውሎስ ነው። ጳውሎስ የመጀመሪያም አይነት የሁለተኛውም አይነት አይደለም። ከ12ቱ አንዱ እንዳልሆነ ራሱ ተናግሯል። ስለዚህ ሐዋርያው ጳውሎስ ጌታ ኢየሱስ ክርስቶስ ካረገ በኋላ የተጠራ ሰው ነው። ግን በጣም የተለየ የእግዚአብሔር እጅ የተገለጠበት ታላቅ ሐዋርያ እንደሆነ የጻፋቸው መልእክቶቹ ኦልሬዲ በካኖን ውስጥ ገብተው በመጽሐፍ ቅዱስ ውስጥ መጠቀስ እንደቻሉ እናገኛለን። ስለዚህ ሶስተኛው አይነት የሐዋርያ አይነት ጳውሎስ ልንል እንችላለን። አራተኛው አይነቶቹ ደግሞ የዕርገቱ ስጦታ ሐዋርያት የተባሉ ሚላት የሐዋርያነት ተልእኮ ያላቸው ሰዎች፣ ስራውን የሚሰሩ ሰዎች እንደ 12ቱም ያልሆኑ ከዛ በኋላ ደግሞ ከጳውሎስም ጋር እንደዛ ያልሆኑ ነገር ግን የሐዋርያነት ስጦታ ጸጋው ግሬሱ በውስጣቸው ኖሮ ያገለገሉ ሰዎች በሐዋርያነት ስም የተጠሩ በጣም ብዙ ሰዎች አዲስ ኪዳን ውስጥ አሉ። ለምሳሌ ሲላስ ሐዋርያ ተብሏል። ከ12ቱ አንዱ አይደለም። አንደኛ ተሰሎንቄ 2:6 ሐዋርያት ሥራ 17:4 በርናባስ ከ12ቱ አንዱ አይደለም። ሐዋርያት ሥራ 14:14 ላይ ማየት ይቻላል። አጵሎስ ሐዋርያ ተብሏል። በሐዋርያት መካከል ስሙ ጥሩዎች ለሆኑና ለቀደሙኝ አብረውኝ ለታሰሩ ለአድራቆንና ለሉሊያን ይላል። ሮሜ 16:7 ላይ ጳውሎስ እነዚህን ሰዎች ስማቸውን እንጂ አገልግሎታቸውን አናቅም። ጳውሎስ ግን እንደዚህ ይላል፣ ለቀደሙኝ ከሐዋርያቶች መካከል ለሆኑት ይላል። ግልጽ ነው። ሐዋርያነታቸውን ተቀብሎ ሲጽፍ እናያለን። የኢየሱስ ክርስቶስ ያዕቆብ ጌታ ኢየሱስ ክርስቶስ ወንድሞቹ እንኳን አላመኑበትም ይላል። ከሙታን ከተነሳ በኋላ ነው ወንድሞቹ ያመኑበት። የሥጋ ወንድሙ የነበረው ያዕቆብ የኢየሩሳሌም ቤተክርስቲያን ፓስተር የነበረው ወንድሙ ኦልሬዲ ሐዋርያ ተብሏል። በሆነ ጊዜ የማያምን የነበረው ከዛ በኋላ ከ12ቱ አንዱ አልነበረም ያዕቆብ። ሌላው ጢሞቴዎስ ሐዋርያት ሥራ 19:22 አንደኛ ተሰሎንቄ 1:1 ላይ ጢሞቴዎስ ሐዋርያ ተብሏል። ኦኬ ምንድነው ምልክታቸው? የሐዋርያነት ምልክት በዚህ ዘመን